የኢራን ጦርነት ሊጠናቀቅ ነው ወይስ ሊቀጥል ነው? አሁንም ግራ እንዳጋባ ይገኛል። ግራ የሚያጋቡት ዋነኛው ግለሰብ ደግሞ ፕሬዝዳንት ዶናልድ ትራምፕ ናቸው እየተባለ ነው። እንዴት እንደጀመሩት ቢያውቁትም እንዴት እንደሚወጡት ግራ የገባቸው ይመስላል። አንዴ ምድር አይታው የማታውቀው አርማጌዶናዊ ጥፋት በቴህራን ላይ እሰነዝራለሁ ይላሉ። ሌላ ጊዜ ጦርነቱን አሜሪካ ባቀረበችው ባለ 15 የተኩስ አቁም ሐሳብ ኢራን ተስማማችም አልተስማማችም ጦርነቱን ልናቆም 1 ወይም 2 ሳምንት ብቻ ቀርቶናል ይላሉ። አንዴ ድርድር ተጀምሯል፣ ኢራናውያንም ለመስማማት እየለመኑ ነው ይላሉ። ሌላ ጊዜ ኢራን መደበኛ የሆነ ድርድር የሚባል ነገር የለም፣ የዓለም አቀፍ የንግድ ዋነኛ መስመር የሆነው የሆርሙዝ ወሽመጥም አይከፈትም ስትል ደግሞ ፕሬዝዳንት ትራምፕ ጦርነቱ ሊያበቃ ነው፣ ሆርሙዝ አይመለከተንም፣ አውሮፓውያኑ ተጨነቁበት፣ እኛ ግን በአንድ ሳምንት ጠንካራ ምት ብቻ ሥራውን በፍጥነት እናጠናቀቃለን ይላሉ። ታዛቢዎች ፕሬዝዳንቱ ግራ ገብቷቸው የዓለምን ማኅበረሰብም ግራ ጋብተዋል፣ ተወዛግበው አወዛግበዋል ይሏቸዋል። አሁን በዚሁ ሳምንት መጨረሻ ለሀገራቸው ሕዝብ በቴሌቪዥን ለ20 ደቂቃ በሰጡት ጋዜጣዊ መግለጫ ደግሞ የባሰ ስለ ጦርነቱ ድንግዝግዝና የተደነባበረ አንዱ ከሌላው ጋር የሚጣረስ ሐሳብ በማስተላለፍና በርካታ ያልተመለሱ ጥያቄዎችን ወደ ጎን በማለትና በማድበስበስ በመተው ሕዝባቸውንም ዓለም አቀፉ ማኅበረሰብንም አደነባብረውታል። ፕሬዝዳንቱ ጭራሽ የማይተነበዩ ጭራሽ የማይጨበጡ አወዛጋቢ ሆነዋል ይላሉ የአሜሪካ ጋዜጠኞች እንኳን ሳይቀሩ። ጤና ይስጥልኝ አድማጮች፣ ከፋና ሚዲያ ኮርፖሬሽን የዳሳ ዝግጅታችን ጀምሯል። በተስፋና ተስፋ በማጣት ውስጥ እየተንጓለለ የሚገኘውን የፐርሺያን ጦርነት ወቅታዊ ትኩስ መረጃን የያዘ ትንታኔ ይዘንበታል። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። ከጣቢያችን ጋር ቆዩ። ፕሬዝዳንት ዶናልድ ትራምፕ ለሀገራቸው ሕዝብ ያደረጉትን ንግግር በዓለም ዙሪያ በጦርነት እሳት፣ በነዳጅ መወደድ፣ በዋጋ ግሽበት፣ በኃይል ስርጭት መስተጓጎል ግራ የገባቸው ስጋት የገባቸው የዓለም ቢሊዮን ሕዝቦች ተከታትለውታል። አንድም የሚጨበጥ ነገር ግን አላገኙበትም። ፕሬዝዳንቱ እንደ ልማዳቸው እንደ ቀድሞ ሙያቸው ሁሉ የፊልም ገጸ ባህሪ የጀግና የጀብደኛ ተውኔታቸውን የተወኑበት ነበር ተብሏል። እውነትም ይሁን ውሸት፣ ድርድርም ተደረገም አልተደረገም፣ አሸነፉም አላሸነፉም፣ ኢራን ተስማማችም አልተስማማችም፣ ጦርነቱን ያቆሙት እንደሆነ ወይም ይቀጥሉበት፣ እስራኤልም ድብደባውን ታቆም እንደሆነ ወይም ትቀጥልበት፣ አንዳችም የተጨበጠ ነገር ከንግግራቸው ጠብ አላለም። የተለመደ ማደነጋገርና ግራቀኙን መምታት ነው የተጫወቱት ብሏል በርናንድ ዴቡስማን የፖለቲካና የኢኮኖሚ የቢቢሲ ተንታኝ ነው። ፕሬዝዳንቱ በሚቀጥሉት 2 እና 3 ሳምንታት ምድር አይታ የማታውቀው ጠንካራ ድብደባ ኢራን ላይ በመፈጸም ወደ ድንጋይ ዘመንነት እንመልሳታለንም ብለዋል። ጦርነቱም በጣም በፍጥነት ይጠናቀቃል ሲሉ ቃል ገብተዋል። ይሁን እንጂ የተወሰነ የጊዜ ገደብ አላስቀመጡም። እንዴት እንደሚያበቃና በምን ምክንያት እንደሚያበቃ አልተናገሩም። በወታደራዊ ድብደባ ይሁን በጠረጴዛ ውይይትና ስምምነት ምን እንደሆነ አልለዩም። ፕሬዝዳንቱ በንግግራቸው በሆርሙዝ የባህር ሰርጥ በኩል ነዳጅ ያገኙ የነበሩ የዓለም ሀገራት በተለይ አውሮፓውያኑና የሰላጤው አረብ ሀገሮችን ነው ድፍረት አዳብረው ወይ ወደ ጦርነቱ እንዲቀላቀሉና ብሎም የባህር ሰርጡን እንዲቆጣጠሩ አሳስቧቸዋል። ሥራውን ጨርሰንላችኋል ብለዋቸዋል። ቀጠሉና አሜሪካ ሳትሆን እናንተ ናችሁ በሆርሙዝ የባህር ሰርጥ ተጠቃሚዎቹ ሲሉም ነግረዋቸዋል። በጦርነት ከፍተኛው ዓለም አቀፍ የባህር መተላለፊያ የንግድ መስመሩን ካዘጉ በኋላ አሜሪካ በቀጥታ አትጠቀምበትም፣ ተጠቃሚዎቹ ራሳችሁ ናችሁ፣ አስከፍቱት ወይ በጦር ኃይል ወይም በድርድር ማለታቸው ብዙዎቹን የዓለም ሀገሮች አስገርሟል። የፖለቲካ ቁማርተኛ ያሏቸውም አልጠፉም።
እንደሚታወቀው የአውሮፓ ሀገሮች ብሪታንያ፣ ጀርመንና ፈረንሳይን ጨምሮ በሩሲያ ዩክሬን ጦርነት ከአሜሪካ ጋር በነበረባቸው የፖለቲካ መሸካከር ምክንያት በፐርሺያ ጦርነት አንሳተፍም፣ የአየርና የባህር ክልላችንንም አንሰጥም፣ የሰላጤው ሀገራት የጦር ሰፈሮቻቸውንም የአሜሪካና የእስራኤል የጦር አውሮፕላኖች አይጠቀሙበትም በሚል ማገዳቸው ይታወሳል። በዚህ ክፉኛ የተበሳጩት ፕሬዝዳንት ትራምፕ በቀላቸው የሆርሙዝ ሰርጥ አሜሪካ አትጠቀምበትም፣ ዋነኛ ቀጥተኛ ተጠቃሚዎች ራሳችሁ ናችሁ፣ ከፈለጋችሁ ራሳችሁ ለጥቅማችሁ ስትሉ አስከፍቱት የሚል የማስገደጃ እጅ የመጠምዘዣ ስልት ነው የተከተሉት ይሏቸዋል። የክህደት ወታደራዊና ፖለቲካዊ ስልት ይመስላል ያሉ ታዛቢዎችም አልጠፉም። ጦርነቱ 5ኛ ሳምንቱን በያዘበትና በመጪው ኖቬምበር የሚካሄደው የአሜሪካ የአጋማሽ ዘመን ምርጫ እየተቃረበ ባለበት በዚህ ወቅት ፕሬዝዳንት ትራምፕ በከፍተኛ ደረጃ እየናረ ባለው የነዳጅ ዋጋና እየቀነሰ በመጣው የሕዝብ ድጋፋቸው ክፉኛ እየተፈተኑ ነው። እንዲያውም አንዳንዶች በአጋማሽ ምርጫው ክፉኛ ፓርቲያቸው ሪፐብሊካን እንደሚሸነፍና ዲሞክራት ፓርቲ ብዙ መቀመጫ በማግኘት የፕሬዝደንቱን ቀሪ የግማሽ ዓመት ሥራቸውን ሊያወታትብባቸው ይችላል እያሉ ነው። ከገበያና ከወታደራዊ ሁኔታዎች ትንታኔ አንጻር ሲታይ ደግሞ አሜሪካ ፌብሩዋሪ 28 ወይም ባለፈው የካቲት 7 ኢራን ላይ ከእስራኤል ጋር በመተባበር የከፈቱት ጦርነት ፖለቲካዊና የሀገር ውስጥ የሕዝብ ተቀባይነት ውጤት አላመጣላቸውም፣ ኪሳራ ነበር። በኢራን ጦርነት የጦርነት ወጪ ኦፕሬሽን ተንታኞች እንዳስቀመጡት አሜሪካ በየቀኑ $2 ቢሊዮን ታወጣለች። አሜሪካውያን ባለሀብቶችና ሕዝቡ ፕሬዝደንቱ ይህን ወጪ በምንም አይነት ለሀገር ጥቅም የዋለ ነው በሚል ሊያሳምኑበት አይችሉም ይሏቸዋል። የዚህን ጦርነት ጥቅም ለአሜሪካውያን ለማሳመን የጣሩት ፕሬዝዳንት ትራምፕ ግን ይሄ የኢራን ጦርነት ለወደፊቱ ለአሜሪካ ውጤት ያለው መልሶ የሚከፍል ኢንቨስትመንት ነው እያሏቸው ነው። ተቃውሞ ከውስጥም ከውጭም እንደበዛባቸው የገባቸው ፕሬዝደንቱ ይህን ጦርነት አሜሪካውያን ለወደፊት ሕይወታቸው እንደ ኢንቨስትመንት እንዲያዩት አሳስበዋል። የኢኮኖሚና የደህንነት ኢንቨስትመንት ነው ብለዋቸዋል። በንግግራቸው አሜሪካ ባለፈው ክፍለ ዘመን ካደረገቻቸው ጦርነቶችና የሌሎች ጦርነቶችን በመደገፍ ስፖንሰር በማድረግ ከረዳችው ወጪ የባሰ አይደለም፣ የኢራን ጦርነት በንጽጽር ምንም ማለት አይደለም፣ ዝቅተኛ ወጪ የወጣበትም ነው ብለዋል። የፖለቲካ ተንታኞች እንዳሉት ጦርነቱ ወዴት እንደሚሄድ፣ እንዴትስ አሜሪካ ከተዘፈቀችበት ከዚህ ጦርነት ልትወጣ እንደምትችል ምንም ግልጽ ሐሳብና ዓላማ ያለው ንግግር አይደለም፣ ያው የተለመደው ትወና ነው ብለዋቸዋል። በፕሬዝዳንት ዶናልድ ትራምፕ ንግግር ካልተመለሱ ጥያቄዎች ውስጥ አንዱ እስራኤልን የተመለከተው ነው። አሁንም ቴል አቪቭ በዚሁ ሳምንት በሁሉም ቀናት የበዓላት ቀናትን ጨምሮ ቴህራን ላይ ድብደባ እየፈጸመች ነው የምትገኘው። ኢራንም ደግሞ ካልታወቁ በርካታ የሚሳኤል መተኮሻ ነጥቦች በሚሳኤል የእስራኤልን ከተሞችና የገልፍ አረብ ሀገራትን እያጠቃች ነው። የጠቅላይ ሚኒስትር ቤንያሚን ኔትንያሁ የውህደት መንግሥት በኢራን ላይ የሚከተለው የጦርነት መርሃ ግብር ፕሬዝዳንት ትራምፕ ካቀረቡት የጥቂት ሳምንታት የጊዜ ሰሌዳ ጋር ይስማማል የሚለው ገና ግልጽ አይደለም። ይህንን ጦርነት በተመለከተ የትራምፕ አስተዳደር በእስራኤል ላይ ምን ያህል ተጽዕኖ እንዳለው ራሱ አይታወቅም። ጦርነቱን ተናበው እንደጀመሩት ተናበው ያቆሙታል ወይ የሚለውም የሚሆን አይመስልም። የሰላም ዕቅዱን በተመለከተ አሜሪካ የቀረጸችው ባለ 15 አንቀጽ የተኩስ አቁም ዕቅድ ምን ደረሰ የሚለው በትራምፕ ንግግር አንዴም አልተነሳም። ዋሽንግተን ስትለው የነበረው ኢራን ዛሬ የተቀነባበረ የዩራኒየም ክምችቷንና የማበልጸግ ሂደቷን ለዓለም አቀፉ የኒውክሌር ኃይል ኤጀንሲ ታስረክባለች የሚለው ሐሳብም ኢራን ታደርገዋለች ወይ አታደርገውም ወይ፣ ኢራን ምን አለች፣ አንዳችም ግልጽ የወጣ ነገር አልተሰማም። የሆርሙዝ የባህር ሰርጥን ኢራን ዓለም አቀፍ መርከቦች እንዳይወጡና እንዳይገቡ ጥርቅም አድርጋ መዝጋቷንም በተመለከተ ዛሬም ግልጽ የወጣ ነገር የለም። አንዴ ኢራን ከአሜሪካና እስራኤል መርከቦች ውጪ
ለሌላው ክፍት ታደርጋለች ይላሉ። በሌላ ወቅት ደግሞ የቀድሞ የአሜሪካ አጋሮቻቸው አውሮፓውያን ለራሳችሁ የሚጠቅም ስለሆነ ራሳችሁ ችግሩን ፍቱ ይሏቸዋል። ወደ ባህር ሰርጡ ሂዱና ዝም ብላችሁ ያዙት፣ ከባዱን ሥራ ሰርተንላችኋል፣ ከባዱ ክፍል ተጠናቋል፣ ኢራን ተዳክማለች ይላሉ። በሌላ በኩል ደግሞ ኢራን ሉዓላዊና ሕጋዊ የባህር ሰርጡን የማስተዳደርና የመጠቀም መብት የኔ ነው፣ መዝጋትም መክፈትም የምችለው እኔ ነው እያለች ነው። መጥቶ የሚያስከፍተውን ቁጭ ብለን እናያለን ስትል ቆይታለች። እስካሁን ሰርጡ ተከርችሞ አለ። ይሄ እንዴት ይሆናል ተብለው ለተጠየቁት ትራምፕ ሲመልሱ ጦርነቱ ሲያበቃ የባህር ሰርጡ በተፈጥሮ ይከፈታልም ብለዋል። ምን ማለት እንደሆነ ግልጽ ባይሆንም ይሄ ሁሉ ሲደመር የነዳጅ ዋጋ ለሚያሳስባቸው ለቀጠናውና ለዓለም ሀገሮች ምንም የሚያረጋጋ ነገር አልተገኘም ከፕሬዝዳንት ትራምፕ ንግግር። የነዳጅ ዋጋ ከፕሬዝደንቱ አወዛጋቢና አሻሚ ምንም አንኳር የሚሉት ጥያቄዎችን ያልመለሰ ንግግር በኋላ እንደገና አሻቅቧል። በተለይ ከኔቶ ኅብረ ብሔራዊ ጦር ያለምንም ቅድመ ሁኔታ መውጣታችን አይቀርም ያለችው አሜሪካ ለአውሮፓ ሀገሮችና ለባሕረ ሰላጤው መንግሥታት የቀጠናውን ትርምስ ለማባባስ እንጂ ለማርገብ፣ ለማቀጣጠል እንጂ ለማለዘብ የቆመች ኃይል አድርገው እንዳይመለከቷት አድርጓቸዋል። የኢኮኖሚ ባለሙያዎች እንደሚሉት የሆርሙዝ የባህር ሰርጥም የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንዳሉት ምንም ለሀገራቸው የሚጠቅም ሳይሆን በተዘዋዋሪና በቀጥታ የአሜሪካ የነዳጅና የጋዝ መርከቦች ንግድም ስለሚያስተጓጉል እንዲያውም በጥቅል የገበያ ሽያጭ መጠን ወይም ቮሊዩም ከፍተኛ ተጎጂ አሜሪካ ራሷ ናት ይላሉ። ሌላው ያልተመለሰ ጥያቄ አሜሪካ እያስጠጋች ያለችው የምድር የጦር ኃይል ነው። ወደ ቀጠናው በሺዎች የሚቆጠሩ ወታደሮችና የጦር መርከቦች በእርግጥ ምን ሊያደርጉ ነው የሚለው ጥያቄ አሁንም የተመለሰ አይደለም። ለማስፈራራትና ኢራን የሆርሙዝ መተላለፊያን እንድትከፍትና የኒውክሌር ፕሮጀክቶቿን ለዓለም አቀፉ የኒውክሌር ኤጀንሲ እንድታስረክብ ነው? አይታወቅም። ወይስ በእርግጥም በእግረኛ ጦር ኢራንን በመግጠም ለመምታት ነው? አልተረጋገጠም። ዴብ ኡስማን እንዳለው በእውነቱ በዚህ ጦርነት ውስጥ ፕሬዝዳንት ትራምፕ በኢራን ላይ አስመዘገብኩት ያሉት ድል ምን አይነት እንደሆነ አይታወቅም ብሏል። ከጦርነቱ በኋላ በአሜሪካ የነዳጅ ዋጋ $4 ጨምሯል። የፕሬዝዳንቱ የሕዝብ ድጋፍ ወርዷል። የአጋማሽ ዘመን ወይም ሚድተርም ኢሌክሽን ተቃርቧል። ተደምሮ ይህ የሚያሳየው የዚህን ጦርነት መውጫ መንገድ የሚፈልግና አማራጭ ወይም ማሳበቢያ ለማግኘት የሚጨነቅን ፕሬዝዳንት ንግግር ነው። ከውስጥ ሕዝቡ፣ ባለሀብቱ፣ ከውጭ የቀድሞ ተባባሪና ወዳጅ የሚባሉ ሀገራትና ዓለም በሙሉ ፊቱን ያዞረበት ብቻውን ያለ ፕሬዝዳንት ዶናልድ ትራምፕ። ፕሬዝዳንት ትራምፕ ዛሬ የኢራን ጦርነት የማያዋጣ መሆኑን ያወቁት ይመስላል። አሜሪካ ወታደራዊ ስትራቴጂካዊ ግቦቿን በማጠናቀቅ ላይ መሆኗን ያነሱት ፕሬዝደንቱ የኢራንን የባህር ኃይል የድሮንና የባሊስቲክ የመሳሪያ ክምችቶችን መደምሰሳቸውን ተናግረዋል። ቢሆንም ኢራን ጉዳት ብታስተናግድም ተደምሮ ይሄ ለአሜሪካም ለቀጠናውም ያስገኘው ትርፍ ስለሌለ እንደ ድል የወሰደላቸው አልተገኘም። ኢራን አሁንም ካልታወቁ ነጥቦች ሮኬትና ሚሳኤል ማስወንጨፏንም አላቋረጠችም። ወታደራዊ ድብደባው ሆርሙዝን ካላስከፈተ ድል አይሆንም። በሀገር ውስጥ የፖለቲካ ተቃዋሚዎቻቸውና የፓርቲያቸው ሴናተሮችም ጦርነቱ የፖለቲካም የኢኮኖሚም ወጪ እንጂ አንዳችም ትርፍ አላመጣም እያሏቸው ነው። የኒውዮርክ ዲሞክራትና የሴኔት አባል ቹክ ሹመር የትራምፕ ንግግር ያልተቀናጀ የተዝረከረከና አሳዛኝ ነው ሲሉ ገልጸውታል። ዶናልድ ትራምፕ በኢራን ላይ የወሰዱት እርምጃ ግልጽ ግቦች የሌሉት፣ አጋሮችንና ተባባሪዎችን ያራቀ፣ አሜሪካውያን የገጠሟቸውን የኑሮ ችግሮች ችላ ያለ በመሆኑ በታሪካችን ውስጥ ትልቁ የፖለቲካ ስህተት ተደርጎ ይወሰዳል ብለዋል ሴናተር ቹክ ሹመር። የአሁኑ የዶናልድ ትራምፕ ለኢራን ያስጠነቀቁት የመጨረሻው ከፍተኛ ጥቃት ቴህራንን ያስደነገጣት አይመስልም። ቀደም ሲል በአሜሪካና አውሮፓውያኑ አድቃቂ ወገብ ሰባሪ የኢኮኖሚና የዲፕሎማሲ ማዕቀብን
የተቋቋመችውና የተለማመደችው ኢራን አሁን ደግሞ የአሜሪካና የእስራኤልን የዓለማችንን ወታደራዊ ልዕለ ኃያል ሀገሮችን የተጣመረ ወታደራዊ ጥቃት ተሸክማ የተቋቋመችው ቴህራን የመጨረሻው መጨረሻ የትራምፕ ድብደባ ማስፈራሪያን አምጡት እንመልከተው እስቲ እያለች ነው። ቢቢሲ በፊት ገጹ እንደዘገበው ኢራን የአሜሪካና የእስራኤል ጥምር ጥቃቶች ምንም ትርጉም የላቸውም፣ ሰፊ ያልተጠበቀ ድንበር ተሻጋሪ የአጸፋ ምላሽም እሰጣለሁ ማለቷን አስፍሯል። የኢራን የጦር ኃይል ቃል አቀባይ በፋርስ የዜና ወኪል በኩል ባሰራጨው ዘገባ ሁለቱ የኒውክሌር ጉልበተኞች አገሮች ስለ ኢራን ወታደራዊ አቅምና ትጥቅ እንዲሁም ተቋቋሚነት ያላቸው መረጃ የተሳሳተ ነው ብሏል። እንደ ሀገሪቱ ወታደራዊ አቅምና ፉከራቸው ከሆነ ጦርነቱ 5 ሳምንት ሳይሆን 5 ቀንም መፍጀት አልነበረበትም ያለው ዘገባው የኢራን ወታደራዊ አቅምና የመሳሪያ ማምረቻ አቅም በፍጹም በማይታወቁ ስውር ቦታዎች የሚከናወኑ ናቸው ብሏል። ከዚህም የከፋ ጥፋት ውስጥ ቀጠናውንና ራሳችሁን ባታስገቡ የተሻለ ነው። አሜሪካና እስራኤል ለጀመራችሁት ጦርነትና ሉዓላዊ ሀገር የመድፈር ትንኮሳ ዋጋ ትከፍላላችሁ ብሏል የጦር ኃይሉ። ወታደራዊ ተንታኞች የኢራን የጦር ኃይል መግለጫ የተጋነነ ቢመስልም እንኳን የሁለት ወታደራዊ ልዕለ ኃያላን ሀገሮችን የተጣመረ ጥቃት እስካሁን መመከት መቻሉና መልሶ የአሜሪካና የእስራኤልን እርምጃ በሀገር ውስጥና በውጭ ዓለማት ተቃውሞና ውግዘት እንዲከሰትበት ማድረጉ ወታደራዊና ዲፕሎማሲያዊ ጫናውን አዙሮ ወደነሱ ወደ አጥቂዎቹ ሀገሮች መመለሱ በቀላሉ የሚገመት ውጤት ወይም አቺቭመንት አይደለም ይላሉ። ወታደራዊ አማራጭ እንዳላዋጣ የተገነዘቡት አውሮፓውያኑ ወደ ድርድር ለመምጣት ሁኔታዎችን እያመቻቹ ነው። ሆርሙዝ በእርግጥም ለቀጠናውና ለዓለምም ያስፈልጋልና በተለይ ከኔቶ ኅብረ ብሔራዊ ጦር እንደሚወጡ ፕሬዝዳንት ትራምፕ ካስፈራሩ በኋላ ብሪታንያ በውጭ ጉዳይ ሚኒስትሯ የቬት ኩፐር በኩል የሆርሙዝ ሰርጥ የኢራንን ፍላጎቶችንም ባስተናገደ መልኩ እንዲከፈት ለማድረግ ዲፕሎማሲያዊ ውይይት ጀምራለች። ውጭ ጉዳይ ሚኒስትር የቬት ኩፐር የሆርሙዝ የንግድ መተላለፊያ የብዙ ሀገሮችን ጉሮሮ የሚዘጋ በመሆኑ ኢራን እንድትከፍት ጥሪ ይሁን ልመና ማቅረባቸው ተዘግቧል። የአውሮፓ የውጭ ጉዳይ ሚኒስትሮች የበይነመረብ ስብሰባ ላይ የሆርሙዝ ሰርጥን የማስከፈት ሥራ ቀላል እንዳልሆነ ተመክሮበታል። ነገሮች የተበላሹት ቀደም ሲል ነው ሲሉም ደምድመዋል። በአሜሪካ ቅሬታ የገባቸው የአውሮፓ ሚኒስትሮቹ ኢራንን ምን አቅርበው በምን እንደሚያሳምኗት ገና ግልጽ ስትራቴጂ ወይም ስልት ያላቸው አይመስልም ነው የሚባለው። የጸጥታና ደህንነት ተንታኝ የሆነው ፍራንክ ጋርድነር ለቢቢሲ እንደጻፈው ፕሬዝዳንት ትራምፕና የእስራኤል ጦር በኢራን ላይ የከፈቱት ጦርነት በሚገርም ሁኔታ የኢራንን መንግሥት ጦርነቱ ከመጀመሩ በፊት ከነበረው የበለጠ በጣም ጠንካራ የመደራደር አቋም ላይ እንዲገኝ አድርጎታል ይላል። በዚህ ወሳኝ የውሃ መስመሮች ላይ የሚጓጓዙ የንግድ መርከቦችን በማስቆምና በመዝጋት ኢራን የዓለም ኢኮኖሚን እንደ ታጋጅ በመያዝ ውጤታማ ተጽዕኖ ማሳደር ችላለች ብሏል። የኢራን የሆርሙዝ ሰርጥ ዋሽንግተንና ቴል አቪቭ ጦርነቱን ከመጀመራቸው በፊት ትልቅ የኢራን መድፍ ወይም አርሴናል መሆኑን አላወቁትም ብሏል። ሆርሙዝን የሚፈልጉ አሜሪካውያን፣ እስራኤላውያንና የቀጠናውና የዓለም ሕዝቦች ከጦርነቱና ከድብደባው በተቃርኖ ቆመው የኢራን ደጋፊ ሆነዋል። ሆርሙዝ ሳይወዱ ከኢራን ጎን እንዲቆሙ አድርጓቸዋል። ፕሬዝደንት ትራምፕ ኢራን ሆርሙዝን እንድትከፍት በወታደራዊ ጦር ማስፈራራት አልቻሉም። አሁን ደግሞ ሆርሙዝ አያገባኝም ወደ ማለት እየሄዱ ነው። በመጨረሻም ከባሕረ ሰላጤው በሆርሙዝ በኩል የሚመጣውን ምርት የሚፈልጉ ሀገራት ራሳቸው ችግሩን ሊወጡት ይገባል እያሉ ነው። አስገራሚ ፖለቲካዊ እጥፋት፣ አስገራሚ ፖለቲካዊ መዋዠቅ የቁመና መንጓለን ነው እየተባለ ነው። ዓለም ተስፋውን ብዙ ጊዜ በድርድር በሚሳካላት ቻይና ላይ ጥሏል። ፓኪስታን የመደራደሪያ ሐሳቦች ይዛ በአሜሪካና በኢራን መካከል በመሯሯጥ
የሞከረችው የአደራዳሪነት ሚና ላይ ፕሬዝዳንት ትራምፕ ተስፋ ቢኖራቸውም ሊሳካ ግን የቻለ አልነበረም። አሁን የዓለም መሠረታዊ ፖለቲካዊና ወቅታዊ ቋጠሮችን በመፍታት ጥሩ ሪከርድ አላት የምትባለው ቻይና ከኢስላማባድ ጋር የሆርሙዝ ሰርጥን ለማስከፈት ባለ 5 ነጥብ ዕቅድ አቅርበዋል። በኢራን ትልቅ ተቀባይነት ያላቸው ሩሲያና ቻይና ኢኮኖሚያዊ፣ ወታደራዊና የቴክኖሎጂ ትብብራቸው ጠንካራ እንደሆነ መቀጠሉ ይነገራል። አሁን በአሜሪካና እስራኤል በተጀመረው ጦርነት ግን ሞስኮም ቤጂንግም በመግለጫ ከማውገዝ ውጪ ወደ ድርድርና የዲፕሎማሲና የፖለቲካ መፍትሔ ለማፈላለግ ወደ ቀጠናው ውጥንቅጥ ቀድማ የገባችው ቻይና ሆናለች። ቻይና ወደዚህ የማደራደር ሚና የገባችው በቀጣዩ ወር በፕሬዝዳንት ሺጂንፒንግና በፕሬዝዳንት ትራምፕ መካከል ከሚደረገው ወሳኝ የንግድ ድርድር ቀደም ብሎ በመሆኑ ለቻይና በአንድ ድንጋይ 2 ወፍ ሳይሆንላት አልቀረም። ቻይና በዚሁ ጦርነት ከተለሳለሰ ቁመና ወደ ንቁ ወይም አክቲቭ አደራዳሪነት የተቀየረው የውጭ ፖሊሲዋ ፖለቲካዊና ኢኮኖሚያዊ ምክንያቶች አሉት። 1. አሜሪካ ከተዘፈቀችበት ጦርነት በድርድር ካወጣቻት ለቀጣዩ የዋሽንግተን ግንኙነቷ መንገድ ይጠርግላታል። 2. ቻይና የምታመርተው ገፍ ምርት ከሚንቀሳቀስበት ትልቅ ቀጠና መካከል የፐርሺያ ባሕረ ሰላጤ አንዱና ከፍተኛው ነው። ቻይና ሆርሙዝ እጅግ ያስፈልጋታል። ለሰፊ ንግዷ ደግሞ ቻይና ከጥንትም ጀምሮ ከፍ ያለ የመረጋጋትና የሰላም ጠበቃ ሆና ቆይታለች። 3. ቻይና የነዳጅ ኃይል መዛነፍና ዓለማዊ የነዳጅ መስተጓጎል ወይም ኢነርጂ ሾክ ያሳስባታል። ለግዙፍ ኢኮኖሚያ የሚያስፈልግ በዓለም ትልቋ የነዳጅ አስገቢ ሀገር ናት ቻይና። የነዳጅ ዋጋ መናር ለቻይና ኢኮኖሚ ጥሩ ዜና አይደለም። 4. ቻይና ለውጭ ገበያዋ የምታመርተው ከልጆች አሻንጉሊት እስከ ፕላስቲክ፣ ከስማርት ስልክ እስከ ኤሌክትሪክ ተሽከርካሪዎችና ሰሚኮንዳክተሮች የሚጠቀሟቸው ግብዓቶች በሙሉ በነዳጅ ዋጋ ላይ ጥገኞች ናቸው። የሆርሙዝ መቋረጥና የነዳጅ መናር ተመጋጋቢ ናቸው። ስለዚህ ይሄን ማስወገድ አለባት። 5. በመካከለኛው ምስራቅ የቻይና ተጽዕኖ ከፍ ያለ ነው። አክብሮትና ሞገስ አላት። የንግድ ግንኙነቱ፣ የኢንቨስትመንት ትብብሯ፣ የዲፕሎማሲ ሪከርዷ ለምሳሌ የከረረ ጠላትነት ውስጥ የነበሩትን ኢራንና ሳውዲ አረቢያን አስማምታ ዲፕሎማሲያዊ ግንኙነታቸውን አስቀጥላለች። ስለዚህ በዚህ የኢራን ድርድር ሊሳካለት የሚችል ምድራዊ ሀገር ካለ በቀጠናው ተአማኒነትን ያተረፈችው የመጀመሪያው ረድፍ ላይ የምትቀመጠው ቻይና ናት። እነዚህ ሲደመሩና ሲገጣጠሙ የሚሰጡት ፖለቲካዊ ስዕል ደግሞ አለ። ፕሬዝዳንት ሺ በዓለም አደባባይ ሚዛናዊ መሪ፣ የሰላምና የመረጋጋት አሸናፊ፣ የዲፕሎማሲና የጠረጴዛ ንግግር ሻምፒዮና ያደርጋቸዋል። ከአሜሪካ በተቃራኒ ከፕሬዝዳንት ዶናልድ ትራምፕ በተቃራኒ የሰላም መንገድን የሚመርጡ የሚተማመኑባቸው ተአማኒ የሆኑ የንግድና ኢንቨስትመንት ግንኙነትን አሳማሪ መሪ መሆናቸውን ለማሳየት ዕድል ይሰጣል። ከጉልበትና ከኃይል ተጽዕኖ የሰላምና የጋራ መጠቃቀም ተጽዕኖ ብዙ የተቆለፉ በሮችን እንደሚከፍትም ያሳዩበታል። ይሄም በዓለም አደባባይ ከፍ ያደርጋቸዋል፣ በዲፕሎማሲ እንዲበልጡ ያደርጋቸዋል። ኢራን ላይስ የተቆለፈ ሆርሙዝን በመክፈት ይሳካላቸው ይሆን? ቆይቶ ማየት ነው። አድማጮች፣ ከፋና ሚዲያ ኮርፖሬሽን የዳሰሳ ዝግጅታችን የተከታተላችሁት ነበር። አዘጋጅና አቅራቢ ሳሙኤል እንዳለ ነበርኩ። በያላችሁበት ሰላም ቆዩ።